የምታማክሩት ሰው ካጣችሁ ማን አለቻችሁ? የሚሰማችሁ ሰው ካጣችሁ ማን አለቻችሁ? በሉ ንገሩኝ። የሚያያችሁ ሰው ካጣችሁ ማን አለቻችሁ? የሚረዳችሁ ሰው ካጣችሁ ማን አለቻችሁ? ነብዩ መሐመድን አሳየን ብለው እመቤታችንን ክርስቲያኖች በደብረ ምጥማቅ ላይ ጠየቋት። እመቤታችንን ነብዩ መሐመድን አምጥታ አሳየቻቸው። ነገ ግንቦት 21 ቀን እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በግልጽ ስለመታየቷና ታላቅ ታምር ስለማድረጓ በዓሏን እናከብርላታለን። ዛሬ ማን የጀመረው የሚለውን ነገር ሙስሊሞችም ክርስቲያኖችም መስማት ስላለባቸው እዚህ ጋር ደግሞ ውሸት እየተዋሸ ስለሆነ ቸል ብለህ የምታልፈው ውሸት አለ፣ ቸል ብለህ የማታልፈው ውሸት ስላለ ማለት ነው። ኦኬ ለምነ አረቦዲያ ካድር ደግሞ ቁርአን በአማርኛ ሽቅር ይደል ፎዚ ቁርአን በአማርኛ ሲቀራ አሁን ያልሽውን ነው የሚመስለው። ፕሮፋይሏን አጨልማ ማለት ነው። ስላምዳው ዲፌንድ ከማድረግ ይልቅ እንደዚህ ስድብ ነው የሚቀናት። ምክንያቱም ሙስሊም ማክሩት ሰው ካጣችሁ ማን አለቻችሁ? የሚሰማችሁ ሰው ካጣችሁ ማን አለቻችሁ? በሉ ንገሩኝ። የሚያያችሁ ሰው ካጣችሁ ማን አለቻችሁ? የሚረዳችሁ ሰው ካጣችሁ ማን አለቻችሁ? ለያውም የማትሰለች ለያውም መቼ የምትሰማ 24 ሰዓት ለያውም ደግሞ ተመልከቱ የነገሌ ዘራ የማትል በወረፋ የማትሰማ ሰው የማትንቅ ላለው ብቻ ሳይሆን ወደ ሌለው የምትፈጥን እናት ለጠገበው ልጇ እንጀራ አታቀርብ። ድንግል ማርያም ከናንተ አታንስ። መቼስ ታንሳለች ወይ? እናት ለማን ነው የምታበለው? በሉ ለራበው በሉ እንጂ ልጅ ርቦታል እንደዋለ አንተ በልታል ቆይ ለሱ ብላ ተዘጋጅታ ነው የምትጠብቀው። ድንግል ማርያም የተቸገርነውን ለማየት ካሞላለት ሰው ይልቅ እኛን ፈጥና የምትሰማ እናታችን ናት። ጥቂት መከራ መጥቶ ጸልየን ድንግል ማርያም አልሰማን ስትል መስማት አቅቷት ሳይሆን በዚያ መከራ ውስጥ ክፉ ነገር አልፎልናል ነው። እስኪ በሉላችሁ በዚያ መከራ በሉ ብዙ ነገር አልፏል። እኛ እኮ ካሰብነው ብዙ ነገር አልፎልናል። ትንሽ ነገር ለምሳሌ ነገ ቢሮ ገብቼ ንግድ ደግጄ እንዲያረጋለሁ ስትል ራስክን አሞ ቤት ልትል ትችላለህ። ራስክን አሞ ቤት ስትል ምን አልኩት ጌታዬ እንደው ያሰብኩት መቼ ነው የሚሳካው? ምርር አትበሉ። ለምን መሰላችሁ? የዚያለት ብትወጣ ወይ መኪና ይገጭሃል፣ ወይ ከሰው ጋር ተጣልተህ ተደብድበህ፣ ወይ ሰው ደብድበህ ፖሊስ ጣቢያ ልትል ትችላለህ። ያችን መከራ ሰጥቶ እግዚአብሔር ከቤት አዋለ። በሉ እግዚአብሔር ይመስገን በሏ። ድንግል ማርያም ከፈቀደች በመጨረሻ ታሳምረናለች። እውነቴን ነው። በመጨረሻ እኮ ነው ያማረብን። እኔ እውነት ልንገራችሁ፣ እኔ እንጀራ ስላልሰጠችኝ አልጠረጠራትም እመቤቴን። እስኪ በሉ እንጀራ ስላልሰጠችኝ በሉ አልጠረጠራትም። እስኪ አሁን የእናንተ እንጀራ ቢመጣ ቢያድር ለ4 ሰዓት ነው የሚቆይ ህዝብ ውስጥ እንሽርሽሪት ሳይደረግ ዳጅ ምናምን የምትሉት ማለት ነው። ድንግል ማርያም የሰጠችው መና ግን ዘላለም አያስርብም እኮ ነው የሚለው። ለዚህ ይሄን ነው አለመጠርጠር። የእናንተ እንጀራ ቢበላ ራስ በሽታ ነው። የድንግል ማርያም ልጅ የክርስቶስ ስጋና ደም ግን ዘላለም የሞት በሽታን ያሸነፈ ህይወትን የሚሰጥ ነው። የእናንተ ምግብ ቢበላ ዛሬ ተበልቶ ለነገ ጠዋት አይደግምም። ቢበላም ቆሻሻ ቦታ ነው የሚገኘው። ድንግል ማርያም ዝም የምትለን ስንጠራት የማሰማ ሆና አይደለም። እንግዲያውስ በዚያ መከራ ውስጥ ቆይተን ማንን እንድናተርፍ ነው? በሉ እግዚአብሔርን በሉ እንጂ ጽዮንን ክበቧት በሉ። ሁላችሁ በአካል ክፍሏ ተነጋገሩ። ስለዚህ ምን በሏት ነው? እመቤታችንን ከባችሁ አውሩ። ለምን? በሷ አካል ክፍል ተመልከቱ ማንን እናያለን? እግዚአብሔርን። ደግሞ እኮ ገና እንደው ተመልከቱ አጥሩ ጋር እንዳንቀርብ እኮ ነው። አጥሩ ጋር ማለት ነው። እሱ ግን እናቱ ጋር ቀረቡ አለ። ምን አለ? እግትዋ ለጽዮን ወቀፍዋ። ጽዮንን እመቤታችንን ምን በሏት? ክበቧት። ወተናገሩ በውስተ ማይፈዲያ፣ በአካል ክፍሏ አውሩ ማለት ምን ማለት ነው? እናቴን ስትለምኗት ስለሱ ብሎ ባነባይንሽ ብለሽ ማሪን ብላችሁ ለምኗት። እሱን በተሸከመ ማይጸንሽ ብለሽ ከልጅሽ አማልጅን ብላችሁ ለምኗት። እሱን ባዩ አይኖችሽ ብለሽ ይቅርታ አሰጭን ብላችሁ ለምኗት። እሱን በዳሰሰ እጅሽ ብለሽ ይቅርታ ከልጅሽ ጋር አስታርቂን ይቅርታ አሰጭን ብላችሁ ለምኗት። እናቴን ምን በሏት አለ? ውሰዷት አለ መድኃኒዓለም። ልብ ብላችሁ ስሙ። በቤተ መቅደስ ለጸና ሰው እናቱ ትሰጣለች። ሁላችሁም በሉ በቤተ መቅደስ ለጸና በሉ። ማን ትሰጣዋለች?
የእግዚአብሔር ቤተ መንግስት። እስኪ በሉ የእግዚአብሔር ቤተ መንግስት በሉ። ማናት የእግዚአብሔር ቤተ መንግስት? እመቤታችን። ማናት የእግዚአብሔር ቤተ መንግስት? ቤተ ክርስቲያን። ከምሬ ነው የምነግራችሁ። ይሄ አጥሩ፣ ይሄ የቤተ ክርስቲያኑ ቅጥር ይታያችኋል አይደል? ይሄ አጥሩ የእግዚአብሔር ቤተ መንግስት ውስጥ እንዳላችሁ ማስረጃ ነው። የእግዚአብሔር የረድኤቱ ምሳሌ ነው። እልፍ አእላፋት መላእክት ናቸው የከተሙበት። ማን እዚህ ስላለ? ንጉሱ እግዚአብሔር ስላለ። ቤተ ክርስቲያን የሚመጣ ሰው እስኪ እንደው ልብ በሉ። እስኪ እንደው እውነቴን ልንገራችሁ። እስኪ አሁን ኤምባሲ ለመግባት የኮቴ ስንት ብር ነው? የኮቴ ተብሎ ሲከፈት እዚህ ይለኛል። አስፈርመ ነው የምትገባው ማለት ነው። ይኸው ናግባ ተብላል። በነጻ እኮ ነው የገባው። ዘበኛ ይከለክል፣ ሌት ቀን አትከለከል። መጥተህ እግዚአብሔር ቤተ መንግስት እንዳትገባ ማን የከለከለ? ይሄ ነው። ይህች ናት የምትሻል ደብተራ ድንኳን የተባለችው። ከምድራዊ ነገስታት ቤተ መንግስት የምትበልጥ የማን ቤተ መንግስት? የእግዚአብሔር ቤተ መንግስት። በሩ ሊዘጋብህ ይችላል፣ ዘበኛው ላያስገባ ይችላል። የእግዚአብሔር መንግስት ማን ዘግቶብሃል? ማን የከለከለ? ድንግል ማርያምን እንዳታገኝ የከለከለ ማን ነው? ማንም አልከለከለም። በፈለክበት ቦታ ዘበኛስ እንደው እኮ ተመልከቱ። የኛውን ቤተ መንግስት የምታገኘው ተራምደ ትራንስፖርት አውጥተህ ነው። እሺ እቤት ሆነ የምታገኛት የእግዚአብሔር መንግስት እኮ እመቤታችን እኮ ናት። ነብዩ መሐመድን አሳየን ብለው እመቤታችንን ክርስቲያኖች በደብረ ምጥማቅ ላይ ጠየቋት። እመቤታችንን ነብዩ መሐመድን አምጥታ አሳየቻቸው። ነገ ግንቦት 21 ቀን እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በግልጽ ስለመታየቷና ታላቅ ታምር ስለማድረጓ በዓሏን እናከብርላታለን። ኮፒ ሊንክ ሼር ፖስት እያደረጋችሁ ሁላችሁም ደግሞ በኮሜንት እመቤታችን በረከት ሲደርብን እያላችሁ ጻፉልኝ። ከዛ በፊት ግን ወሂድ የሚባለው የሙስሊሞች ኡስታዝ ምን ብሎ እንደቀጠፈ ተመልክተን እንምጣ። ከዚህ ቪዲዮ የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት መስኪን ገሩ? አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ያለ። ከዚህ ቪዲዮ በመነሳት ምን ብሎ ጻፈ? ነብዩ መሐመድ ከቅዱስ ዳዊት ጋር በጀነት እየኖሩ ነው። ስለዚህም ቤተክርስቲያን ውስጥ ስዕል አድኖ ተስሎላቸው ነብዩ መሐመድ አሉ ብሎ ተናገረና ይሄንን ቅጥፈቱን እስኪ ከዚህ ታሪክ በመነሳት አንድ ላይ እንመልስለታለን። ጌታችን ወደ ምድረ ግብጽና ኢትዮጵያ በተሰደደ ጊዜ ከመቤታችን ከዮሴፍና ሰሎሜ ጋራ ዛሬ ደብረ ምጥማቅ በሚባለው ቦታ ላይ አርፎ ነበረ። ቦታውን ባርኮ ለድንግልናቱ ለዘላለም ያንቺ መገለጫ ይሁን ብሎ ቃል ኪዳን ገብቶላት ነበር። በዚህም መሰረት ከብዙ ጊዜያት በኋላ ደብረ ምጥማቅ ገዳም ተገድሞ የበርካታ መነኮሳት ቤት ሆነ በኋላ መቤታችን በልጇ ፈቃድ ግንቦት 21 ቀን አእላፍ መላእክትን ጻድቃን ሰማዕታትን አስከትላ በመምጣት ለሕዝበ ክርስቲያኑ ለአሕዛብ ጭምር በመገለጥ ለ5 ቀን በግልጽ ትታያቸው ነበር። በዚህም ቀን በግብጽ ሀገር ደብረ ምጥማቅ በምትባል በተሰራች ቤተክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከየሀገሩም ሁሉ ይመጣሉ። እነዚያ ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምሮ እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በ5 ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። እነርሱም በፍጹም ክብር በፍጹም ደስታ በዓሏን ያከብራሉ። ክርስቲያኑም እስላሙም በጋድ ተገልጻ እመቤታችንን ያዩት ነበር ይላል ተአምረ ማርያም። እመቤታችን በዙሪያዋ የመላእክት ሰራዊት የመላእክት አለቆች በየማይረጋቸው ክንፋቸውን ዘርግተው ይቆማሉ፣ ይጋርዷታል። ሱራፌልም ማዕጠንታቸውን ይዘው ለንግስናዋ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ እርሱም ካንቺ ሰው ሆነ። ሁለተኛም ሰማዕታት በየማይረጋቸው ረቂቃን በሆኑ ፈረሶቻቸው ላይ ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአንባ ላይ ፈረሱ ላይ ወርዶ ይሰግድላታል። እንዲሁ ባልንጀሮቹ ሰማዕታት መጥተው ይሰግዱለታል። ከእርሱም በኋላ የሚመጣው በዱሪ ፈረሱ የሚቀመጥ ቅዱስ መርቆሬዎስ ነው። ከዚያም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል። ዳግመኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ ያስገደላቸው 144,000 የቤተልሔም ሕፃናት ከአለቃቸው ከቅዱስ ቂርቆስ ጋር መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ ባንዱ ላይ እየዘለለ በመተቃቀፍ ይጫወታሉ። በደብረ ምጥማቅ የተሰበሰቡ ሁሉ ክርስቲያኑም እስላሙም ሁሉ ይህንን በግልጽ በተመለከተ ጊዜ እጅግ ሐሴትን ያደርጋሉ። እናት አባት የሞቱበት ቢኖር ወይም ከዘመዶቹ ቢሆን ወላዲት አምላክን እመቤቴ ሆይ እገሌን አሳየኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። እንዲሁም ደግሞ ህዝቡ ሁሉ መሐረባቸውን ወደ ላይ ይወረውሩላታል። እመቤታችንም የወደደችውን በእጇ ተቀብላ መልሳ ትጥልላቸዋለች። እነርሱም ለበረከት በየጥቂቱ ይካፈሉታል። በእንዲህ አይነት ሁኔታ 5 ቀን ሙሉ እስላሙም ክርስቲያኑም አረማዊውም በጋድ ተመልክቷታል። ወደ ቤታቸውም ለመሄድ ሲሹ ደግሞ በፊቷ ሰግደው ይሰናበቷታል። እመቤታችንም ተባረካቸውና ሄደው እንደገና ይመለሳሉ። 5ቱ ዕለታትም ሲፈጸሙ ህዝቡ እመቤታችንን በእንባ ይሰናበቷታል። እመብርሃን በብርሃን መስቀል ባርካቸው ከቅዱሳን ጋር አድርጋለች። አምላክን የወለደች ክብርት እመቤታችን በደብረ ምጥማቅ መሐመድን ከሲኦል አውጥታ እንዳሳየቻቸውና የአሕዛብንም የሐሰት መንፈስ እንዳጋለጠችው ታምሯ ላይ ተጽፏል። እመቤታችን በረድኤትና በቸርነት በደብረ ምጥማቅ ተገልጻ ሳለ የሚያምነው ክርስቲያን የማያምነው አሕዛብ ሁሉ በጋድ ያዩት ስለነበረ ጥያቄያቸውን ሁሉ ታሟላላቸው ነበረ። ግማሹ ዳዊትን አሳይኝ ሲሏት ከነበገኑ አምጥታ ታሳያቸዋለች። ዕዝራን አሳይኝ ሲሏት ከነበሰንቋ አምጥታ ታሳያቸው ነበረ። ጊዮርጊስን አሳይኝ ሲሏት ከነጻዳ ፈረሱ አምጥታ ታሳያቸው ነበረ። ሁሉንም እንደ ጥያቄያቸው ታስተናግዳለች።
ያስተናግዳቸው ነበር። ከመካከላቸው አንዱ ካህን እመቤቴ ሆይ እነዚህ ሙስሊሞች መሐመድ ነብይ ነው እያሉ ይዘበዝቡናልና እስቲ እርሱን አሳየን ይሏታል። ያን ጊዜም የብርሃን እናቱ እመቤታችን መሐመድን ከሲኦል አውጥታ አሳይታቸዋለች። እንዴት ባለ ሁኔታ ቢሉ ደግሞ እንደ ከሰል ጠቁሮ በግመል ላይ ተቀምጦ ነበር። የመሐመድን ብልት ከግመል አንገት ጋራ በእሳት ሰንሰለት ታስሮ እርሱ ከሰል መስሎ በግመሏ ላይ ተቀምጦ አጋንንት ከፊት ከኋላ ከቀኝ ከግራ በእሳት አለንጋ እየገፉትና እያዳፉት ከሲኦል አውጥተው የተሰበሰበው ህዝብ ሁሉ እንዲመለከቱ አደረጉት። የተሰበሰበው ህዝበ ክርስቲያንም እመቤታችን ባሳየቻቸው ተአምር እጅግ ተደንቀው ለክብሯ እየሰገዱ በእንባ መሰገኗት። በቦታው የነበሩ ሙስሊሞችም ወዲያውኑ በክርስቶስና በድንግልናቱ እንዳመኑ ታምረ ማርያም ላይ በሰፊ ተጽፏል። ይህንንም አስመልክቶ አንዳንድ ቤተ ክርስቲያናት ላይ እመቤታችን በደብረ ምጥማቅ ተገልጣ ሳለ ይስሏትና ከታች ደግሞ ነብዩ መሐመድን በሲኦል ለህዝቡ እንዳሳየቻቸው ለማሳየት ብለው በግመል ላይ አድርገውት በጥቆር ይስሉታል። እንግዲህ ይሄንን ተመልክቶ ወሄድ የሚባለው ኡስታዝ ምን ብሎ ተናገረ? ቅዱስ ዳዊት ጋራ ነብዩ መሐመድ በገነት እንዳሉ ቤተክርስቲያን አምና ስዕል አድኖ አስላ አስቀምጣለች ቤተክርስቲያን ውስጥ ብሎ ቅጥፈትን ተናገረ። ይሄም ሐሰት መሆኑን ይሄ ታሪክ በደንብ ይገልጽልናል። ስለዚህ ቤተክርስቲያን ላይ ባትቀጥፉ መልካም ነው። አምላክን የወለደች ክብርት እመቤታችንም ለ3 ቀናት ማለትም ከግንቦት 21 እስከ 23 ድረስ በእንዲህ አይነት መልኩ በደብረ ምጥማቅ በጋር ተገልጻ ታላቅ ታምር ያደረገችበት ዕለት ነው። ለተሰበሰቡ ምዕመናን ሁሉም በግልጽ በመታየት ትነጋገራቸው እንደነበር ሁሉ ዛሬም በረድኤት በቸርነቷ ልጆቿን ትጎበኘን ዘንድ መልካም ፈቃዷ ይሆንልን። ኮፒ ሊንክ ሼር ፖስት ያደረጋችሁ አዳርሱስ ዲን ሲራይት ወይንም ሰብስክራይብ አድርጉልኝ። ይቆያል። ዛሬ ማን የጀመረው የሚለውን ነገር ሙስሊሞችም ክርስቲያኖችም መስማት ስላለባችሁ እዚህ ጋር ደግሞ ውሸት እየተዋሸ ስለሆነ ቸል ብለህ የምታልፈው ውሸት አለ፣ ቸል ብለህ የማታልፈው ውሸት ስላለ ማለት ነው። ስለዚህ ይህን ጉዳይ ሁሉም መስማት ስላለበት የሚነኩትን በተኖች ነካክታችሁ ለሚደርሱ አድርሱልኝ። አንዴ ውሸት የማይሰለቸው ፍጡር የሚለውን ሰምተን እንመለስ። አንተ ሃይማኖቱ እስልምና ሆኖ ስለ ክርስትና መስበክ ስለ ክርስትና ክፉ ነገር መናገር አይጠበቅብህም። የተናገራችሁ ንጽጽር የጀመራችሁት እናንተ ናችሁ። እሺ እኛ ንጽጽር የጀመርነውም አክቹአሊ በእናንተ ስድብ ነው። ከብዙ ሺህ ዓመት በፊት ጀምራችሁ ነብዩ መሐመድ ገሃነም ውስጥ መላገቡ ብላችሁ መሳደብ፣ መራገም ኢቭን በዚህ መጽሐፋችሁ ላይ ሙስሊሞች በፌሮ አንገታቸው ውስጥ ይግባባቸው ዲፋ አኒል ኢስላም ነው። ዲናችን እየተከላከልን ነው። እናንተንም መጽሐፋችሁን እያስተማረ ግን ቢከብድህም ብትናደድም ይቀጥላል ኢላ የውሚል ቂያማ በህይወት እስካለን ሙስሊሞች ይቀጥላል። መጽሐፋችሁን እስከምትክዱ ወይም ውሸት ነው እስከምትጥሉት ድረስ እንግዲህ ምንም ሳትሰራ ስትሞካሽ ሲጨበጨብልህ እነዛ ነገሮች ጭንቅላት ላይ ይወጡና ልብህን በትቢት ወጥረውት ያው ኢጎሜኒያክ ነው የሚያረጉ መጽሐፋችሁን እስክጥሉት ድረስ ደስ ይላል። ኤኒዌይስ እሱን ተውትና ሀገራችን ውስጥ ንጽጽር የጀመረው ከዛሬ ከ20 ዓመት በፊት የበግ ለምድ የለበሱ ሙስሊም ነን በሚሉ ተኩላዎች ማለት ነው። እንደዚህ ልጅ ብጥብጥና ሽብርን የሚፈልጉ ሰዎች ማለት ነው። እሱም ይሄን ነገር ስለሚያውቅ ወይም ስለተነገረው ከብዙ ሺህ ዓመት በፊት ነብዩ መሐመድን ስትራገሙና ስትሳደቡ ስለነበረ ነው እኛ የጀመርነው ነው የሚለን። ይሄ ድንቁርና አይዲዮሎጂ ይባላል። አንደኛ መሐመድ 1000 ዓመት ነው ያለው፣ ከዛ 400 ምናምን አለው፣ አጠጋግተን 500 እናርግለት 1500 አለው። እሱ እንዳለው ብዙ ሺህ ለመባል ከ2000 እና ከ3000 በላይ ያስፈልጋል። ሶ በሱ ሎጂክ እኛ የተራገምነው ወይ የተሳደብነው መሐመድን እሱ ከመፈጠሩ በፊት ነው ማለት ነው። እሺ ተሳድበን ነበር ደግሞ እንበል። የዛሬ 1000 ዓመት በፊት የተደረገን ነገር አሁን ጭቅጭቅና ብጥብጥ ለማንሳት በ21ኛው ክፍለ ዘመን ለምን ማንሳት አስፈለገ? ቀላል። እነዚህ ሰዎች በሽብርና በብጥብጥ ማትረፍ ስለሚፈልጉ ነው። አለቀ። ደግሞ ማስረጃ ብሎ ታምረ ማርያም ላይ ያመጣው ነገር አለ። ሙስሊም የሚል ነገር የለም እዛ ላይ እንደምታዩት። ጠላቶቼ ነው የሚለው። እኛ ጠላታችን ዳቢሎስ ነው እና ሰራዊቱ። ፕላስ ደግሞ ቀጥታ ለእመቤታችን ነው እየተነገረ ያለው። እመቤታችን ጠላቶችን እንዲህ አድርጊያቸው ነው የሚለው። ስለዚህ ወደ እኔ ክፉ አስቦ ለሚመጣ ጠላቴ አንቺ ጠብቂ ነው ባጭሩ ማለት ነው። እሱ ግን ጠላት የሚለውን ሙስሊም አደረገው። ለምን ብትሉኝ ቁርአናቸው ላይ ምዕራፍ 5 ቁጥር 51 ላይ መሐመድ ምን ብሏል? ክርስቲያኖችንና አይሁዳውያን ወዳጆች እንዳታረጓቸው ብሎ በግልጽ አስቀምጦታል። እዛ መሐመድ ጠላት ብሎ ስላስተማራቸው ጠላት የሚል ነገር ሲያነቡ እነሱ ነው የሚመስላቸው። ይሄ መረገም ነው። እኛ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ኢቭን ጠላቶቻችሁን ራሱ ውደዷቸው ብሎ። የማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ በግልጽ ተቀምጧል። የሉቃስ ወንጌል ምዕራፍ 6 ቁጥር 27 ላይ በግልጽ ተቀምጧል። ከዛ ውጭም ብዙ ምዕራፎች አሉ። ጌታችን ስለ ፍቅር ስለ ይቅር መባባል ያስተማረ እንጂ ስለ ጠላቶች አላስተማረን ጌታችን። ስለዚህ ሙስሊሞች ከእንደዚህ አይነት ሰዎች ራሳችሁን በማራቅ ጤናችሁን፣ ጊዜያችሁን፣ ገንዘባችሁን ራሱ ብታተርፉ መልካም ነው እላለሁ። መልካም በዓል። አንተም እንደው ስለ እስልምና ሙድ ትይዛለህ። ልጋጋም ቅማ ኦኬ ለምነህ አረቦያ ቼክ አድርግ።
ደግሞ ስለስልምና መታሽ ተሳደባለህ። ቁርአን በአማርኛ ሽቀር ይደል ፎዚ ቁርአን በአማርኛ ሲቀራ አሁን ያልሽውን ነው የሚመስለው። ይዋት ፕሮፋይሏን አጨልማ ማለት ነው። ስላምዳኳ ዲፌንድ ከማድረግ ይልቅ እንደዚህ ስድብ ነው የሚቀናት። ምክንያቱም ሙስሊም እስልምና ደግሞ ይሄን የሚገልጻቸው ምንድነው እንደሚያበሳጭሽ ስላምላክሽ ለመናገር አሃ ሶሪ አራት ማግባት ላይ ወንዶቹ ደስ ብሏቸው እንዲያሉ ስለምትፈራ እና ኢምራን ጋር ትሄድም አንተ ሶሪ ገባኝ ሶሪ ስለ አራት ማግባት ወንዶቹ ደስ ብሏቸው ያስረዳሉ፣ ስለ አምላካቸው ያስረዱም ያልኩት አራት ማግባት ለምን ተከሰ? 10 የሚያግባ አይደለም አራት ይመለከታል። ሰካራም ሰካራም በሆንስ እንዴት ይታይሻል? እንደዚህ አሁን በቁምሽ ተገንዘሽ እህታችን ተገንዘሻል እኮ በቁምሽ እንዴት ይታይሻል? ብንሰክረስ በባትሪ ራሱ እኮ ፈልገን አይንሽ የቱ ጋር እንዳለ አናውቀውም። እርስ እንዳለው ደግሞ ትስቃለህ። ወላሂ በጣም ነው የምትቀፈው። ታስጠላ። እኔ ያንተ መጨረሻ ምን እንደሆነ አላውቅም። አሁን ስለ አምላክሽ ትመልሻለሽ አመልሽም? ሂደሬዛ ስለ ራስ ፈጣሪ መልስ መጀመሪያ አላህ ላይ ከምትንጠለጠል በቃ። ስለዚህ ስድብሽን አቁሜና ተረጋጊና ተማሪ። አይሽ ሙድዛ አለው ሳደባለው ካልሽ ራስሽ ሙድ ይያዛል። የሰለጠኑ ኡስታዞች አሉን መሀይም ካዳን እኔ በግድ እኮ ተማሪ ነኝ ጋር ብያለሁ አልኩሽም። መጥተሽ እኔን እንድትሰድብኝ ጎትቼ አላስገባሁሽም። ከገባሽ በኋላ ግን ምንም የምሰድብህ በደንብ አይደለም ስድብ ሌላ የሚከተልሃል። ሂደህ ይመችሽ በቃ ፍቺኝ በቃ ገደል ግባ። ደንቆሮ እንጨት አምላኪ እያንዳንድህ ማለት ሁላችሁም እሺ ፍቺኝ በቃ እሺ ፍቺን እንዴ ምን አድርግ ነው የምትይኝ? ቤታችን መጥተሽ እንደሚመልስ ገብተሽ ምን አበሳጭሽ? እኔ ጸሎት አድርጉላት የታሰረችበት ነው። ሙባረክ መልካም ቁርአን ያዳቃል ነው ብለህ ታምናለህ? አንድ ጥያቄ ነበር ለአንተ። ጥያቄ በኋላ ላይ እንቀበላለን። አሁን ቶፒኩ ላይ ቆይ ጥያቄ ነበረኝ እኔ ቶፒኩ ላይ ጥያቄ መጨረሻ እንቀበላለን። ጥያቄ ምን እንደሆነ ንገረኝ። ጥያቄ እንቀበላለን። ቀጣይ ቶፒኩ ላይ አሁን አይ ቶፒኩ ላይ ለመመለስ ብዙም እውቀቱ የለኝም። ስለዚህ ቆይና ጥያቄ ትጠይቃለህ መጨረሻ ላይ። ሽፍታ እናደርገው። በደንብ አስተውሉ። እንግዲህ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን እኛ። እርሱ በስጋ የተገለጠ የአብ ባህሪ ፕሊስ ኢንተራፕት አታርገና ሙባረክ ማትመልስ ከሆነ ላስወርድህ። የአብ የባህሪ ቃሉ ነው፣ እሱ የባህሪ ልጁ ነው፣ በስጋ የተገለጠ ነው ብለን እናምናለን። አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ ፕሊስ ስላለ አይ ጭንቅላት የሌለው አካል ስታመልኩ በቃ እንደዚህ ነው የምትሆኑት። ጭንቅላታችሁን መጠቀም አትችሉ፣ የሚነገራችሁንም አሰሙ። ሊዮ ትሰማለህ? እንኳን ደህና መጣህ። ይሰማል? ትሰማለህ? ሙስሊም ነህ? አይሰማም? እኛ ሙስሊም ነኝ። መልካም። ቁርአን ያላቃል ነው ብለህ ነው የምታምነው ወይስ እንዴት ነው? ቁርአን ያላቃል ነው ብለህ ነው የምታምነው? አዎ፣ ግን ያው መጀመሪያ እስኪ በሆነ ነገር እንስማማና እንጠያየቅ። ያው እየተስማማን ነው። አዎ ብለኸኛል። ፍጡር ነው ፍጡር አለ ፍጡር ነው ፍጡር አለ። በሆነ ነገር እንስማማና እንነጋገር፣ ችግር የለውም። ምን ነው የምንስማማው? ምን መጀመሪያ ለመጠየቅ ነው የገባኸው? ማለት ለመማር ነው ያልገባህ ነገር ቀርቶ ለመማር ነው የመጣኸው ወይስ ለማስተማር ነው? ለማስተማር፣ ሙስሊሞችን የሚያውቁ የሚመስላቸውን እንደማያውቁ እየጠየቁኝ የማስተማር። ስለዚህ ለማስተማር ሙስሊሞች አምላካቸውን እንደማያውቁ
ሙስሊሞች አምላካቸውን እንደማያውቁ ባህሪውን እንደማያውቁ የሚያመልኩት አካል ፍጡር እንደሆነ ማስተማር ነው ያለበት። ማስተማር ላይ ነኝ። እሺ ምንድነው ጥያቄው? እኮ ፍጡር ነው አይደለም የሚለውን እኮ በመረጃ እየገባ እኮ መውራት ይችላል አይደል? ያ መምህር ይፈትናል። ይሄን ታውቃለህ? ኪዩዝ ይሰጣል፣ ከ10 ይፈትናል፣ ከ50 ከ40 ከ60 ይፈትናል። ስለዚህ መምህር እኮ አይፈትንም ማለት አይደለም። የሚያስተምር ሁሉ አይፈትንም። ጥያቄ አይጠይቅም ያለህ ማን ነው? ክፍል ውስጥ ተጠይቀህ አታውቅም እንዴ? መምህር አይጠይቅም ማለት ነው? ልክ ነህ ነገር። በእርግጥ ያው የምትጠይቀው ጥያቄ ያው እስልምና ላይ ያው ይሄን ያክል ጥያቄ አተህ ይሄን መጠየቅህ በጣም ለኛ ራሱ ይሄ ትልቅ ሞራል ነው። ልንገር ማለት ጥያቄ አተህ ማለት ነው። እኛ ግን ቢያንስ በሺ የሚቆጠር ጥያቄ ራስን የሚያን ጥያቄ እውነት ነው። ይሄ ቶፒክ ሙተዚላዎችና ታሪዎችና ሻሪዎችን ያጨፋጨፈ ያገዳደለ ነው። ይሄ ቶፒክ አይነሳም። አታውቀውም ማለት ቀላል ጥያቄ ነው ያልከውን እንዴት አሁን እንደማሰጣ ላሳየህ። ናከፍበል አታሪ ነው አሻሪ ነው ወይንስ ሙተዚላ ነው? የትኛውን ሴክት ነው የምትከተለው? ነው እሺ እሱንም አቀለልኩልህ። በቁርአን ላይ ምን የሚለውን እይታ ነው የምትከተለው? ይኸውልህ ጅል በራሱ ይስቃል። ስለሳቅ መልስ አይሆንም። ስለሳቅ ስለሳቅ መልስ አይሆንም። አዳምጥ። ይሄ ቶፒክ ኢማም አንበሊ ታስሮ የተገረፈበት ሲሆን አዳም ስንቶቹ የተገዳደሉበት ቶፒክ ነው። በእስልምና ውስጥ የተጨፋጨፈበት ቶፒክ ነው። አሁን አቋምን አስቀምጠ። አንተ የትኛውን ነው የምትከተለው? ምን የሚለውን ነው የምትከተለው? እንደ አጠቃላይ ትጠይቀኛለህ አልኩህ እኮ ምን ማትከፋፍለው እንደ እስልምና በሚለው ጥያቄ የማታስተናግደው አንተ ተራ ጠብቂ። ጥያቄ ከሆነ በኋላ ትጠይቂያለሽ። እኛ ችግር የለብንም። አሁን ቶፒክ አለ። እንደዚህ አይነት ሰዎች ናቸው። አሁን እንደሚያውቀው ነው ጥያቄ ጠፍቶ ይሄንን ቀላል ጥያቄ ትጠይቃለህ አለ። የአሻሪ ሙተዚላዎች ታሪክን የሚያውቅ ከሆነ አሁን ላይ አልቀዋል። ኦልሞስት ጨርሰዋቸው የሉም እነሱ። ይሄ ቶፒክ ሆት ዲቤት ነበረ፣ ትልቅ ቶፒክ ነበረ። ቶፒኩ ምክንያት ደግሞ ምንድነው? ዮሐንስ ደማስቆ አይ ቲንክ እሱ ነው ያነሳው። ታላቁ ባልተሳሳት ታውቀዋለህ? ቶፒኩን ያነሳው እሱ ነው። ክርስቶስ እኛ በስጋ የመጣ የአብ የባህሪ ቃሉ ነው። በስጋ የተገለጠው የአብ ቃል ነው። አካላዊ ቃል በስጋ ተገለጠ። ስለዚህ ክርስቶስ ብለን ስናመልክኛ፣ ክርስቶስ ብለን ስንከተልኛ ያ ዓለማትን የፈጠረ በአብ ዘንድ ያለ የአብ የባህሪ ቃሉ እርሱ ክርስቶስ ስግው ቃል ነው። ታዲያ እናንተስ ይህንኑ ቁርአን ያላ ቃል ነው ትሉ የለ ወይ? ያላ ቃል ወረቀት ላይ ያረፈ ትሉ የለ ወይ? ፍጡር አይደለም ትሉ የለ ወይ? ቁርአንን ያላህ ቃሉ ወረቀት ላይ አርፎ ቁርአንን ፍጡር አይደለም ካላችሁ እኛ የአብ የባህሪ ቃሉ በስጋ ተገለጠ ስንል ለምን ጥያቄ ሆነባችኋል ብሎ ይህንን ጥያቄ መዘዘባቸው። መልስ የላቸውም ነበረ። ተጨፋጨፉ። ግማሹ ፍጡር ነው ሲል